ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ጽንፍና ጽንፈዞ የሚንቀሳቀሰው ወደ ደብረ ታቦር ከተማ ዘውሎ የገባው በዛው ቀርቷን ቀሪውን በምርኮኛ መልኩ ተስተናግዷል። ለዚህ ደግሞ የደብረ ታቦር ከተማ አስተዳደር መግለጫ ሰጥቷል። መግለጫውን በዝርዝር የማስደምጣችሁ ይሆናል። የአፍሪካ ህብረትን በተመለከተም እንዳስሳለን። እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ዘልቁ ዘንድ በአክብሮት እንጠይቃለን። አዲስ የሆናችሁ ሰብስክራይብ፣ ቤተሰብ ሆናችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። ከዚህ ጋር አያይዘን ቀጥታ ወደ ጉዳያችን ስናቀና የደብረ ታቦር ከተማ አስተዳደር መግለጫ ሰጥቷል። ጽንፈኛውን በተመለከተ የገባውን በዛው ቀርቷል፣ የወጣውም ደግሞ አቃጦል መፈርጠጡ ተሰምቷል። በተለይ የደብረ ታቦር ከተማ አስተዳደር በሰጠው መግለጫ መሰረት መንግስት ያቀረበውን የሰላም ጥሪ ወደ ጎን በመተው የማህበረሰቡን ሰላምና የሚነሳና መቼውም ቢሆን ወገንተኝነቱን ለህዝብ ሊሆን አይችልም። ታሪክ የህዝባችን ታላቅነት ብዙ ይናገራል። ለባህሉ፣ ለክብሩ፣ ለፍትህና ለእኩልነት መቼም ቢሆን የማያወላዳ አቋም ያለው ህዝባችን ባለፉት 3 ዓመታት ከአብራኩ በወጡ ነገር ግን በግብረ ህዝባችን እሴትና ሞራል ጋር የማይታረቅ የትኛውን እየታገላለሁ የሚለውን ህዝብን ሊያደርጉ የማይችሉ አሰቃቂ ተግባራትን በህዝባችን ላይ ፈጽሟል። ህዝባችን እንቅስቃሴም የተገደበ እንዲሆንና ነጻነት እንዳይሰማው ከማድረጉም በላይ ግድያ፣ ዘረፋና ሌሎች ኢሰብአዊ ድርጊቶችን ያለ ገደብ ያለ መሳቀቅ ፈጽሟል። ህዝባችን በሐሳብ በሰላማዊ በሰልፍም የዚህን ጽንፈኛ አፍራሽ ተግባር ከህዝብ እሴትና ሞራል ጋር የማይሄዱ ስራዎችንም እንዲታረሙ ወደ ሰላም መንገድ እንዲመጣም በተደጋጋሚ ጠይቋል። ነገር ግን የህዝባችን ፍላጎትና ስሜት በመተው እኔ ብቻ የምህልን ተቀበል በሚል እምብሪትነት ህዝባችን ሲያንገላታና ብዙ በደልም ሲያደርስበት ቆይቷል። ታሪክ መልኳ፣ ተፈጥሮ፣ ባህልና ፍትሃዊነት መገለጫዋ የሆኗት የደብረ ታቦር ከተማ ከትግራይ ወራሪ በተደጋጋሚ ሊያወድማት ሞክሯል። በህዝባችሁም ጥረትና በጸጥታ ኃይሎች ጥምረት ያልተደፈረችበት ነበር። ይህ የጽንፈኛ ቡድን ግን በተደጋጋሚ እረፍት እንዳታገኝ በፍትህና በመረጋጋት እንዳይኖር በተደጋጋሚ የከተማዋ እንድትወድም አልሞ የሚሰራ መሆኑን በተግባር አሳይቷል። የቅርብና የሩቅ አጀንዳ ሰጪዎችም የህዝባችን እረፍት ማጣትና አለመረጋጋት የሚፈልጉ አካላትን አጀንዳ የሚያስፈጽመው ይህ ጽንፈኛ ቡድን የህዝባችን አብሮነት እሴት እንዲናድ ብዙ ደክሟል። ከትናንትና ጀምሮ ደብረ ታቦር ከተማ ያዝኩ እያለ ሲያስቸብር ውሎ የጥፋት ተልእኮውን ለመፈጸም በከተማ ዙሪያና የከተማዋን አንዳንድ አካባቢዎች ቅስቀሳ የጀመረ ይህ ቡድን የከተማ የህዝብ መገልገያ ተቋማትን በመዝረፍ በማቃጠል፣ የግለሰቦችን ቤት በጥላቻ በማቃጠል፣ ህንፃዎችን በማውደም ለህዝብ ያለውን ንቀትና ጥላቻ አሳይቷል። ኢትዮጵያ ለማፍረስ በአንድ በተሰለፉ ፕሮፓጋንዳ የሚደገፈው ይህ ጽንፈኛ ቡድን ደብረ ታቦርን እሱ እንደፈለጋት ልትሆንለት አልቻለችም። የደብረ ታቦርና የህዝቦች ፍላጎት ሰላም፣ ልማትና ፍትሃዊነት እንዲረጋገጥ ነው። ለዚህ ከጸጥታ ኃይሉ ህዝቡን በቅንጅት እየሰራ ስራ ምስክርም ነው። በሚዘሩት የጥላቻ አጀንዳ የሚያራምዱት የጥፋት መንገድ ህዝባችን እውነታውን አውቆ ያደረ ቢሆንም ደብረ ታቦር እንደ ፍላጎቱ ውሎ ለማደር አይደለም ለማዋል ምቹ አልሆነችለትም። የደብረ ታቦር ከተማ አስተዳደር የህዝብን ሰላምና ደህንነት እንዲሁም የልማት ለማረጋገጥ ከመቼውም ጊዜ በላይ ከህዝቡ ጋር በቅንጅት እየሰራ እንዳለ የታወቀ ነው። የከተማው የህዝብ በዘራፊው እና በጽንፈኛው ቡድን ጥፋት እንዳይደርስባትና የከፋ ውድመትም እንዳይከተል የጸጥታ መዋቅሩ እየከፈለ ያለው የጀግነት ከተማ አስተዳደሩ ልዩ ክብር አለው። ስለሆነም ይህ ህዝባችን ጠላችና አውዳሚ ኃይል በእንዲህ አይነት የጥፋት መንገድ ህዝባችን ሁለንተናዊ እረፍት እየነሳ እያወደመ ሊቀጥ ስለማይገባ የከተማ ሰላማዊ የሁላችንም እንደስካሁኑ በአንድ ሁነን ለማረጋገጥ በቅንጅት በትብብር እንሰራ የሚል መልእክቱን የደብረ ታቦር ከተማ አስተዳደር ገልጿል። ሙሉ መረጃ ያቀርቡላችሁ የደብረ ታቦር ከተማ አስተዳደር ያወጣው መግለጫ ነው። ሌላኛው ጉዳይ በዛሬው ዕለት በአዲስ አበባ ከተማ እንግዶቿን እየተቀበለች ትገኛለች። የአዲስ አበባ ከተማ ብቻ ሳትሆን የአፍሪካ ዋና ከተማ ከ100 በላይ ኤምባሲዎች ያሏት እንደ አፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን አይነት ታላቅ ዓለም አቀፍ ተቋማት መቀመጫ ነች። ለዚህ ደግሞ የአፍሪካ ዋና ስበት ማዕከል የሆነችው አዲስ አበባ በጠቅላይ ሚኒስትር በዶክተር አብይ አማካይነት የተሰራው የኮሪደር ልማት ከተሞችን የማዘመን የአፍሪካ ህብረት ዋነኛ እምብርት የሆነችው አሸበርቃ እንግዲህ ከተሞቿ እንግዶቿን እየተቀበለች ትገኛለች። ሌላኛው ጉዳያችን የሰባተኛው ጠቅላይ ምርጫ የመራጮች ምዝገባ የሚጀምርበት ቀን ነው። የካቲት 28 ቀን 2018 መራዘሙ የብሔራዊ ምርጫ ቦርድ አስታውቋን። የቦርዱ ሰብሳቢ ሜላት ወርቁ ኃይሉ ዛሬ በሰጡት መግለጫ የመራጮች ምዝገባ የካቲት 7 ቀን 2018 የሚጀምር ተገልጾ የነበረ ሲሆን ወደ የካቲት 28
18 ዓመተ ምህረት መራዘሙ አስታውቋል። ውድ የቻናል ቤተሰብ ተከታታዮች አዲስ የሆኑ ሰብስክራይብ ቤተሰቦች ላይክ ሼር ማድረጋችሁን እንዳትረሱ። በዛሬው ዕለት የካቲት 5 2018 ዓመተ ምህረት እንግዲህ ደብረታቦር ከተማ ወረናን ተቆጣጥረናል ሲል የነበረው የፋኖ ታጣቂዎች የገቡትን በምርኮኛ ቀሪዎችም እስከ መጨረሻው ተሰናብተዋል። እንግዲህ ድል ቀንቷቸው ደግሞ መሰረተ ልማቶችን አውድመዋል። እነዚህ ታጣቂዎች ስልጣን ቢሰጣቸው መሰረተ ልማቱን ይገነባሉ ወይስ በወደመው በፈራረሰው ይመራሉ የሚለው አጠያቂ ጉዳይ ነው። ባጭሩ የሻዕቢያና የህወሓትን ተልዕኮ እያስፈጸሙ መሆኑን በተግባር ያየንበት ጉዳይ ነው። ለሀገራችን የሚያስፈልጋት ሰላምና ልማት ብቻ ነው። የሀሳብ ልዩነቶችን በሰለጠነና በተሳለቀ መንገድ መፍታት ያስፈልጋል። ለዚህ ደግሞ መንግስት ያቀረበውን የሰላም ጥሪ የተቀበሉት በሰላማዊ መንገድ ንግግር በድርድር ጉዳያቸውን እየፈቱ ይገኛሉ። በተለይ የአማራ ፋኖ ህዝባዊ ድርጅት ዋና መሪዎች የነበሩ ካፒቴን ማስረሻ ሰጤ፣ ኮሎኔል ፈንታው ሙሀቤ አንዱ የዚህ ማሳያ መንገድ ናቸው። ክልሉ ለ3 ዓመት እንግዲህ የሰላም እጦት አዙሪት ውስጥ እንዲገባ ካደረጉት አማራ ነጻ እናወጣለን ብለው ነገር ግን መልሰው እየወጉት ይገኛሉ። ለዚህ ደግሞ በደብረታቦር ከተማ የተመለከትነው መሰረተ ልማቶችን እያወደሙ ይገኛሉ። ሰላም ለሀገራችን ያድርግ። ውድ የቻናል ቤተሰብ ተከታታዮች ጽንፍና ጽንፈኝነት ለማንም አይጠቅምም። ሰላም ይሁን። ሌላኛው ጉዳይ የሀገር መከላከያ ሰራዊታችንም ድንበር ለማስጠበቅ ወደ ቀጠናው አቅንቷል።